አንተ በአመቺሳ ስም ወጥቶላል እንዴ? እኔ ማን ብሎ ነው ያወጣል? አመቺሳ ቶሎሳ አለ። ነገሮች ሁሉ ተበላሽተውብህ ነው ማየው። ይሄ ክፉ መንፈስ ስም ላይ የተጣበቀውን ዛሬ ሰበርኩት። አሜን። ትዳር ትፈልጋለህ? በጣም ሚስት ትፈልጋለህ? አሁን ግን እኔ ውስጣቸው ክፍል ያላቸውን አልፈልግም። የኢትዮጵያ ንግድ ባንክ አካውንት ቁጥር 1025 099 72 62 ሰይጣንም ፓራላይዝ ያደርጋል። ቆይ ስሙኝ እንዴ ስሙኝ፣ ሰይጣን ፓራላይዝ ያደርጋል ስለ አሜን ትላላችሁ? አድማሱ ስንት ብር አለ እጅ ላይ? 5 ብር አለ። ከዛ ውጪ ምንም የለም። ምንም የለኝ። ጌታ ሆይ ብር ስጠኝ በሉ። ብር አትለምን የሚል የሃይማኖት መንፈስ ይገፈፍ። ታሟል እኮ ሰው በጣም ታሟል። እንደውና ሰላም ጤና ይስጥልኝ ውድ የያርኩ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንግዲህ 2018ን አንድ ብለን ጀምረናል። ሁላችሁንም እንኳን ለአዲሱ ዓመት በሰላም በጤና በፍቅር አደረሳችሁ እንላለን። አዎ አዲሱ ዓመት እንግዲህ ብዙ በረከቶችን የምናገኝበት እንዲሆንልን ፈጣሪያችንን እየለመንን እንግዲህ ዛሬ አንድ ብለን ጀምረናል። በዛሬው ቪዲዮአችን እንግዲህ 2017 ላይ አይተናቸው ካዝናኑን ካስተማሩን ብዙ ቪዲዮዎች መካከል በጥቂቱ ሰብሰብ አድርገን ይዘን መተናል። አዳዲስ ቪዲዮዎችም አሉ። እናንተ ብቻ እስከ መጨረሻ ድረስ ተመልከቷቸው። እንግዲህ አዲሱ ዓመት የሰላም እንዲሆንላችሁ እንመኛለን። 2017 ያሳለፋችኋቸው ችግሮች በሰላም በጤና ይተኩላችሁ እንላለን። እስቲ ቀጥታ ደግሞ ወደ መጀመሪያው ቪዲዮአችን እናልፋለን። እስቲ መተትና ጥንቆላ እንዴት ነው? እናንተ ብቻ ይሄን ቪዲዮ ላይክ ሳታደርጉ እንዳትጀምሩ። እጅግ በጣም ደስ የሚሉ ቪዲዮዎች ናቸው። በዓላችሁን የሚያሳምሩ ናቸው። እስቲ እንቀጥል። የኢትዮጵያ ንግድ ባንክ አካውንት ቁጥር 1025 099 72 62 ገባ። ዋሲጀኑ ከላ አላ ነገያዱ ገለት አማሲጋቹካ ዋንከለ መለንገደሲ ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። እኔ እኮ በሳምንት አንድ ቀን እኮ ልትጠቀሟት አልቻላችሁ። በጥንቆላና በመተት ነው የምትጨርሱት ሰዓቷን። የሰው ስልክ ቁጥር በመንገር የሰው ጎረቤት ስም በመናገር እንግዲህ እንደተመለከታችሁት ነው 2017ን የሰው ስልክ ቁጥር በመንገር የሰው ባንክ ቁጥርን በመንገር እጅ በጣም ተአምር ነው እያሉ አሳልፈናል። የጎረቤትን ስም እየነገሩ እንግዲህ አረምን የጎረቤት ወንጌልን ሰብካለን። የራሳቸውም ስም ሲነገራቸው የሚደነግጡና ፌንት የሚጭሩትንም ተመልክተናል። እንግዲህ ግድግዳውን ጥሶ ሊወጣ ነበር። አንደኛው እንደውም ገና ስልኩ ሲነገረው ግድግዳ መኖሩ ጠቅሞታል። እስቲ ከዚህ በመቀጠል ደግሞ ዩጩፋ ቸርች ውስጥ እንግዲህ ቦዲጋርዶችን አምጥቶ እየደበደባቸው ነው። በእግር ጥፊ ምናምን ሲጥላቸው ቸርች ውስጡን ድብድብ ናይት ክለብም አድርጎት ፍጥጫውን እስቲ ተመልክተን እንመለስ። ትንሽ የቆየ ቪዲዮ ቢሆንም እስቲ ዘና ያደረጉን በ2017 ታስፈራለህ። አስፈራለሁ። በጣም ታስፈራለህ። እኔ አይደለሁም እኮ ከኔ ጋር ያለው አንደኛ የሆነው ክርስቶስ ያስፈራል። እኔ ለምንድን ነው የምትገሉኝ? አንተን አንተ የኛ ጠላት ነህ። የእናንተ ጠላት ነኝ። ስለዚህ ነው ለመግደል የምትፈልጉት? መደባደብ ፈልጋለሁ ከኔ ጋር። ፋይት። እስኪ ልቀቁት ባካችሁ። ና እስኪ ሞጣ ወዶ አይደለም አዳራሽ ሙሉ ሰው እንዴት ይጨፍራል? የተወሰነ እንኳን ማሰብ የሚችል አንድ ጥቂት ሰው የለም እንዴ? በቃ መጠየቅ እኮ ነው። የትኛው ሐዋርያ ነው የትኛው ነብይ ነው እንደዚህ በእግሩ ሲፈውስ የነበረው ሰይጣንን ጋር ሲደባደብ የነበረው የሚለው ማየት እኮ ነው። ብቻ ማስተዋሉን ይስጣችሁ። ሰይጣንም ፓራላይዝ ያደርጋል። ቆይ ስሙኝ እንዴ ስሙኝ፣ ሰይጣን ፓራላይዝ ያደርጋል ስለ አሜን ትላላችሁ? ኢየሱስ ጌታ ነው። እባካችሁ ባለፈው ስለ ዶሮና ስለ ንስር ሰብኬያለሁ።
ከምሰሙት ተጠበቁ እንዴ ሁሉ አሜን አይባልም ምን ሆናችሁ ነው ሁሉን አሜን አትበሉሽ መጀመሪያ ስሙ ከዛ በእምነት ነው የምታዋዱት የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀመም ፕሮግራም እስኪያልቅ አሜን አትበለኝ የቃሉ ስራ ያለው ወደ ቤት ስትመለስ ነው ሃሌሉያ እዚህማ ሰው አሜንም ስላለ አሜን ትላለ ስለዘለለ ትዘላለ ላበላብ ስለሆነ ትሆናለ ስላሸበሸበ ሰይጣንም ፓራላይዝ ያደርጋል ሲል ህዝቤ አሜን እንግዲህ በግልጽ ወንድማችን ሰይጣን ፓራላይዝ ያደርጋል ሲል አሜን ትላለህ ህዝቡ አሜን ምክንያቱም እዛ የሚመለከተውን ነገር እንግዲህ ሌላው እንደዚሁ ነው ሌላውን አሜን ብለው የሚቀበለው ስሙ አለኩ ባለፈው ስለ ዶሮና ስለ ንስር ሰብክ ያለው አውረት ነው ከኢየሱስ ጋር አወራው ሲልም አሜን ይላል አይጠይቅም ህዝቡ እንዴት አይልም እንዴ ሰይጣን ፓራላይዝ ያደርጋል ሲል አሜን ይላል ፎቶ ተነሳው ሲል አሜን ይላል እንግዲህ ሰው አስተውሉ እንጂ እኔ የሆነ አዚምማ አለ እዛ ጋራሽ ውስጥ ቁጭ ስትል ዝም ብለህም አይደለም የሆነ ማስተዋላቸውን የሚነጥቅ ነገር አለ ለሁላችሁም በሆነ ማስተዋሉን ይስጣችሁ ነው የምንለው እስቲ ከዚህ በመቀጠል ደግሞ አመቺሳና ቶሎሳን ተመልክተናቸው አመቺሳ ቶሎሳ አንተ በአመቺሳ ስም ወጥቶላል እንዴ እኔ ማን ብሎ ነው ያወጣል አመቺሳ ቶሎሳ አለ ነገሮች ሁሉ ተበላሽተውብህ ነው ማየው ይሄ ክፉ መንፈስ ስም ላይ የተጣበቀውን ዛሬ ሰበርኩት አሜን አሜን ከዚህ ቀን ጀምሮ አፍራሽ ነህ አሜን ስም አፍራሽ ነው አሜን የዲያብሎስን ስራ ታፈርስ ዘንድ አሜን ስሙ ማን ነው ከዛሬ በኋላ የዲያብሎስን ስራ አፍራሽ አሜን ስም ማን ነው አረበደ ቶሎሳ ሳይሆን ስሙ ቶሎ እርሳ የመርሳት ፍጥነት አዳራሽ ሙሉ ሰው አመቺሳ የነበረው በአንዴ አፍራሽ ይላል እሱ አይ ስሙን በጣም ይወደዋል እንግዲህ ምንም ማድረግ አይቻልም አታስጨንቀው እስቲ ከዚህ በመቀጠል ደግሞ የ2017 ብድብድ ያሉ ኮሮች አሉ እነሱን ኮሮች ተመልክተን እንመለስ እግዚአብሔር አምላክ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልኝ ወይም ደግሞ ስጠኝ አልሰጥም ብሏል እንት ብር ትፈልጋለህ እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል አሁን ቢሊዮን ሳይሆን የምትፈልገው ብር ንገር እኔ አሁን 200 ሚሊዮን ምን አልክ እኔ ብዙ ብር እፈልጋለሁ እግዚአብሔር ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ አይኖ አሁን አንተ ብር የለም አዎ ምንም የለኝም አሁን ደሃ ነህ አዎ ምንም የለኝም ከዚህ ድህነት የማያስወጣ ብር አሁን ንገር ቃል አውጣ በቃ 50 ሚሊዮን ይሁን ለጊዜው ትዳር ትፈልጋለህ በጣም ሚስት ትፈልጋለህ አሁን ግን እኔ ውስጣቸው ክፍል ያላቸውን አልፈልግም ውስጣቸው ክፍል ያለውን አይፈልግም እሱ ጀለስ ግን ብር አጠራር ይችላል አሬ መጀመሪያው ራሱ 120 ቢሊዮን እኮ ነው ያለው አይደለም እኮ እንደ ሀገር እኮ ለበጀት እኮ አንጠቀሙም አስቡ እንግዲህ አንተ ራሱ ነብይ ብትሆን እኮ እሺ ብሎ አለኩ ትጠቆራለህ እንዴ አየር ለቃለችና ጀለስ ለሰፈልጋል አይ ደግሞ ለጊዜው ይበቃኛል 50 ሚሊዮን ይጣርፋል ረተው እስቲ ከብር ጋር በተያያዘ አድማሱን እንመልከተው አድማሱ እንግዲህ በብር ዙሪያ በጣም የተጎዳ ሰው ነው እስቲ ተመልክተን ነው እንመለስ አድማሱ ስንት ብር አለ እጅ ላይ 5 ብር አለ ከዛ ውጪ ምንም የለም ምንም የለኝ አይዞ ቁም አይዞ ቁም ቀጥ ብለህ ቁም አይዞ አሁን ኪሱ ላይ ገንዘብ እንዴት ነው መፍለቅ ይጀምር ሃሃ እሺ አሁን እዩ ዝም ብላችሁ አድማሱ ስንት ብር አለ ኪስ ላይ 5 ብር አለኝ አሁን ሌላ ብር ይደመራ ይግባ ወይ አሁን ይጀምር የተደበቁ ነገሮች ይውጡ ምን ነው አሜን ብትለኝ እርግጠኛ ነህ አንተ አዎ እርግጠኛ ነህ የእውነት ተው አዎ እሺ ይውጣ ወይ አሁን አውጣሽ አውጣ ኪስ ውስጥ ያለውን ዝም ብለህ እዩ አውጣ ጣል ስንት ብር ነው እሺ አሁን ኪስን ፈትሽ በደንብ ሙሉ ፈትሽ ዙርና ስልኩንም መሬት ላይ አድርገው አውጣ አሁንም ዙር ፈትሽ አራቱንም ኪስ ፈትሽ
ዝም ብላችሁ አውጣ ጣን ፊት ለፊት ላይ ፈትሽ ሙሉ ኪስን አውጣ 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 ዘኖበዲያናኖ አማቲ ካቲዳጎ ብር ፈለቀ በጣም የዚህ ስከፋ ማርያም አንተ በጣም እኮ ፋራ ሊያደርጉ ሲሞክሩ በጣም ማርያም እንዴ ምንድነው እኛ አይናችን አይ ይሄ ያክል እንግዲህ አስበው 100 ብር ከኪሱ አፈለቀለት ከኪሱ ፈለቀ እንደዚህ ፈትሾ ምናምን ሙሉ አውጥቶ እኔ ደግሞ ምን እንደገመትኩት አውቃለህ ጀለስ በቃ ከሆነ ከሌላ ቦታ የሆነ የታሰረ ብር እኮ ነው በተባሉ እኔም ብዙ ብር በቃ እና 5 ብር ወሽቆ ባራ ያረጋናል ተው እንጂ እነዚህ ሰዎች ደግሞ አንድ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ ለአንተ ምናምን ሚራክል መኒ ምናምን ይሰራል እያሉ ለአንተ ብር ይሰጧል እነሱ አዳራሻቸው ምናምን ሲሰሩ ግን ቅዱሳኖች ብር ያስፈልጋል 50 ባንክ አካውንት ደርድሮ ቅዱሳኖች ይሄን ቸርች ለመጨረስ ብር ያስፈልገናል እና እርዱኝ አግዙኝ ይላሉ አገልግሎቴን ለማሳለጥ ምናምን ይሄን እንትን 2018 ላይ እንዳትቀጥሉብን ይበቃናል 2017 ላይ እስቲ ከዚህ በመቀጠል ደግሞ እዩ ጩፋ እንግዲህ ስለ ቅዱስ ገብርኤል እና በቤተክርስቲያን ላይ እንግዲህ አውቆ ድራማ የሚያሰራቸውን ቪዲዮዎች አሉ እነሱን ተመልክተን እንመለሳለን አውልቅ አንገትሽ ላይ ያለው ድርሳንን ግን እቺ ወንድና ድርሱዬና ድርሴ ነው ምንድነው እኔ ስለማላቅ እኮ ነው ወንድ ነው ያ ገብርኤል የገብርኤል ድርሳን የገብርኤል ኦኬ ይሄ ዶክተር መጋዘን ይቀመጥ ምንም አይጠቅምም ምን ተሰማሻው ደስታ ነው የተሰማኝ ቀለል አላለሽም በጣም ቀለል ሰውነት በጣም እየከበደኝ ነበር እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ያለው ይሄ መልአክ ነው በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን የሰበከላቸው ይሄ ገብርኤል ነው እንግዲህ እንደተመለከታችሁት ነው ቅዱስ ገብርኤልን ክብር ለማሳጣት እንግዲህ እንደዚህ አይነት ድራማዎች በቻርች ውስጥ ሲሰሩ ነበረ 2017 እና ከዛ በፊት ማለት ነው ያው እንግዲህ ራሱ አምናበት እንግዲህ ያደረገችው ነገር እዛ ከሄደች በኋላ ደግሞ ይከብደኛል ይጨንቀኝ ነበር ምናምን ትላለህ እና መጀመሪያ ቸርች ሳትሄድ ለምን አትወልቁ ለምን ተከበዳ ሲጀመር አብዛኞቹ ኦርቶዶክሳውያን ያልነበሩ ናቸው እዛው አይለበሱ ለድራማ ናቸው እንግዲህ ዮናታን ላይም ተመልክተናል ብዙ ጴንጤዎች ማህተብ አስረው ኦርቶዶክስ ነበርን እያሉ ሲበጥሱ ማለት ነው ይሄ ሁሉ እንግዲህ የኦርቶዶክስን ክብር ለማሳጣትና ቅዱሳንን ዝቅ ለማድረግ ነው እንጂ ሌላ ዓላማ አልነበረውም አዎ እንግዲህ በቀጣይ ዓመት ደግሞ እንደዚህ አይነት ድራማዎች ይቀጥላሉ አይቀጥሉም የሚሉ አይ ቲንክ ህዝቡ ይረዳል ፍላይት አድርጎ ጣሊያን ገብቷል ስፖርት ጀምሯል እሱም ስፖርት ጀምሯል በአዲስ ዓመት ስፖርት ለጤንነት በሚል ነው የምንጀምረው ብሎናል እንግዲህ ወንጌልን በስፖርት ነው ወንጌልን የምትማሩት እስቲ ከዚህ በመቀጠል ደግሞ አንድ ደግሞ የዩ ጩፋ የቸርች ውስጥ ዳንሶች አሉ እነሱን ዳንሶች እንመልከታና እንመለስ እስቲ እሺ ይሄማ አፍሪካኛ ያንቀሳቅሳል ይሄንን አንብብልኝ እስኪ አማርኛውን ዛሬ የኔ የግሌ ቀን ነው አሜን ያንተ ቀን ነው አዎ እስኪ ከታች በኩል እስኪ ፍጹም በልልኝ ፍጹም ሃሌሉያ ሃሌሉያ ዛሬ የፍጹም ቀን ነው ዛሬ ፍጹም ቀን ነው ረፍጹም ትልቅ ሰው ነው ልጆች አሉት እኛ ፓርቲ ላይ እንደሚጨፍሩ ምናምን ልጆች በቻርች ነው እንዴ በጣም ያጨፋፈሩ ምንም ቻርች ነው የማይመስለው ምንም ማለት ነው እንዴ ስታይሉ ምናምን እንዲዲ ምናምን ነገር እያለ ማርያም አንተ አትድገመው 2017 እንግዲህ በእንደዚህ አይነት ሰዎች ነው ያሳለፍነው እንግዲህ በፓርቲ ቻርች ውስጥ እየተጨፈረ እንግዲህ ብዙዎች አልነቁም ነበረ በ2017 ከአሁን በኋላ እንግዲህ ንቁ በሚል ነው ይሄን ቪዲዮ እየሰራን ያለ ነው ኢያሪኮ ሚዲያን ላይክ ማድረግ እንዳትረሱ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ 2018ን ነቅታችሁ እንግዲህ ሌሎችንም የምታድኑበት አመት ይሆናል ብለን እናስባለን አሁን እንግዲህ ከዚህ በመቀጠል ደግሞ 2017 እንግዲህ እንደዚህ አይነት ሰዎች ብቻ ሳይሆኑ እንግዲህ አስተዋይ የሆኑ ጴንጤዎችንም ያየንበት አመት ነው ስተት የሆኑ ነገሮችን በግልጽ ወጥተው ስተት ነው እንደነዚህ አይነት ሰዎች ጋር ህብረት አናረግም ያሉም እንግዲህ አስደናቂ ሰዎች አሉ እስቲ ከዚህ በመቀጠል የነሱን ቪዲዮ አይተን እንመለስ ተው ረፍ
የጠገባችሁ ጴንጤዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፉ። የተበታችሁ አገልጋዮች ረፉ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፉ። ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። ባለፈው ጊዜ እዚህ ወደ መገናኛ አካባቢ ያለ አንድ ሐዋርያ ይሁን ነብይ አላውቅም፣ ብቻ ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። እኔ ውስጤ ምን አሰበ? ከነገ ጀምሮ እዛ ቤተክርስቲያን አንድ ሰው አይሄድም ብዬ ገመትኩ። ከተሳስቻለሁ። መቆሚያ መቀመጫ የለም። ከዛ ቀጥሎ ምን ሆነናል? ለድራማ ነው ለፊልም ነው እንደዛ ያለው ወይስ የምሩ ነው? ከምሩ ነው እንጂ እንደዚህ ካሜራ እንትን ይዞ ስልኩን እንደዚህ ያሳያል። እኔ ይህንን ያየ ሰው በሚቀጥለው ቀን እዛ ቤተክርስቲያን እግሩ ይረግጣል ብዬ እኔ ግን በጭራሽ። አሁን እንግዲህ እንደተመለከትነው ነው እንግዲህ በ2017 እንግዲህ ያላየነው ጉድ የለም። ከክርስቶስ ጋር ፎቶ ተነስቼ መጣሁም የሚልን አይነት ነብይ ነበረ። ይሄን ያህል በስልክ አወራው ብሎን ዝም ብለን አልፈን ነበር። ፎቶ ተነስቼ መጣሁ ይላል። ፎቶ እያሳየን ነው እንግዲህ። እንደዚህ አይነት አዳራሾች ላይ እንግዲህ ሰዎች ይጣፋሉ። እንግዲህ ከዚህ በኋላ አይሄዱም ብለህ ስታስብ ደግሞ ሰውየው እንዳለው በጣም በሚገርም ሁኔታ የሚበዛውና አዳራሹ የሚሞላው ሁላ አዳጋ ነው። በቃ እንግዲህ የመጨረሻው ዘመን መድረሱን እንግዲህ ሰው ታምራትና መልእክቶችን እያየ እንግዲህ በጣም እየተወሰደ እንዳለ እንግዲህ የሚያሳይ ነው። በጣም እስቲ አንተ ሽንቁሩ ሚካኤል ግባና ቅዱስ ሚካኤልን ጠይቀው። በማን ስም ወይስ በማን ኃይል ያደረክልኝ በለው። ሚካኤል ምን ብሎ ይመልስ ይመስላል? መዳን በሌላ ማንም የለም። የቅድስት አርሴማ ጠበል ገብተህ ቅድስት አርሴማ ሆይ በማን አማላጅነት በማን ቸርነት ነው እንደዚህ ያዳንሽኝ ብትላት መዳን በማንም የለም ነው የምትል። የጠየካት ምን ብለህ ነው? በማን ስም ያደረግሽው ነው ወይስ በማን ኃይል ያደረግሽ ብንላት? አሁን እንግዲህ እዩ ጩፋውን ቅድም ባየነው ቪዲዮ እቺ ላይ እንግዲህ በማን ስም ነው ይሄን ስራ የምትሰራው ስትለው በኢየሱስ ክርስቶስ ስም ነው ይላል። እንግዲህ እዩ ጩፋ አንድ ምንም የሆነ ሰው ነው፣ ግን ቅዱስ ገብርኤል መልአክ የሆነ ኃያል የሆነ መልአክ ደግሞ በማን ስም ነው የምትሰራው ብለህ በግልጽ ብትጠይቀው እንግዲህ ወንድማችን እያለ እንዳለው በኢየሱስ ክርስቶስ ስም ነው እየሰራ ያለው መዳን በማንም በሌላ የለም ነው የሚልህ። እንግዲህ ሰው አብዛኛው ሰው ደግሞ ምን ይላል? እዩ ጩፋ በኢየሱስ ክርስቶስ ስም ያድናል ይላል። የመላኩ ሲሆን አይቀበልም። ቅዱስ ገብርኤል ያድናል ስትለው ደግሞ አይስማማም፣ አይቀበልም። ቅዱስ ሚካኤል ያደርጋል ስትለው አይቀበልም። በጣም የሚገርም ነው። እንግዲህ በተለይ 2017 እጅግ በጣም ብዙ ነገሮችን ተመልክተናል። ኦርቶዶክሳውያን እንዲያው መላእክትን አምላክ ነው ይላሉ። ሌሎቹንም ቅዱሳን እንደ አማልክት ነው የሚመለከቱት። እነሱ ነው የሚያድኑት እንጂ በኦርቶዶክስ ቤት ኢየሱስ አይደለም ብለው ብዙ የሐሰት ትርክቶችን ሰምተናል። እንግዲህ በጣም ብዙ ወንድሞችም ለዚህ ምላሽ የሚሆን እጅግ በጣም ብዙ ነገሮችን ሰርተዋል። 2017ን እንደዚህ ያሳልፈናል። እንግዲህ ግን በኦርቶዶክስ ቤተክርስቲያን አዳኙ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እነሱ ሁላ የሚያድኑት በጌታችን ኃይል ነው ማለት ነው። አሁን እንግዲህ የዛሬው ቪዲዮአችንን በዚህ ላይ ጨርሰናል። እንግዲህ የ2017 ቪዲዮቻችን ይህንን ይመስሉ ነበር ከብዙ በጥቂቱ። እንግዲህ እናንተም እንግዲህ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሀሳብ አስተያየታችሁን በ2017 እጅግ በጣም የወደዳችኋቸውን የእኛም ቪዲዮዎች የትኞቹ እንደሆኑ በኮሜንት ሴክሽኑ ላይ አስቀምጡልን። እኛም እያየን የምንመልስ ይሆናል። መሻሻል ያለባቸውን በአዲሱ ዓመት ማለትም በ2018 ምን አይነት ነገሮችን እናቅርብላችሁ የሚለውንም በኮሜንት ሴክሽኑ ላይ አቅርቡልን። ሁሉንም እያየን የምንመልስ ይሆናል። እስከዛሬ ድረስ ከኛ ጋር ስለነበራችሁ እጅግ በጣም አድርገን እናመሰግናለን። አሁን በኋላ በ2018 ከኛ ጋር ቀጥሉ እንላለን። እጅግ በጣም የሚያስተምሩ ቪዲዮዎችን ይዘንላችሁ እንመጣለን። አሁን እንግዲህ የዛሬው ቪዲዮአችንን በዚህ ላይ ያጠናቀናል። አዲሱ ዓመት የሰላም፣ የፍቅር፣ የጤና ይሁንልን ለሁላችን ማለት እንወዳለን። እንግዲህ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። አዲሱ ዓመትን በአዲስ ጉዞ በአዲስ መንገድ እንግዲህ አብረን ከኢያሪኮ ሚዲያ ጋር የምንቀጥል ይሆናል። አሁን እንግዲህ እንኳን አደረሳችሁ ማለት የምትፈልጉትን በኮሜንት ሴክሽን ላይ እየገባችሁ እንኳን አደረሳችሁ በሉ። እኛንም ማለት የምትፈልጉ እንኳን አደረሳችሁ ይበሉን በሉን። እኛም እንመልሳለን። እኛም እናንተን እንኳን አብሮ አደረሰን እንኳን አደረሳችሁ እንላለን። የዛሬ ቪዲዮአችንን በዚህ ጨርሰናል። በ2018 በሌሎች አስተማሪ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።